ጎሽ የኔ ልጅ እንደዚህ በርትታ በራሷ ሁሉ ነገር ማድረግ ይችላል ስትል ደስታ ይሰጣል። ግን ምን አባዬ ችግር አለ እንዴ? ችግር እኮ ጠፍቶ ያውቅም። ያው እኛ ቶሎ ስለምናስወግደው ነው እንጂ። ይኸውልሽ የኔ አበባ የዛ የመርማሪ ጥላ ሰሞኑን በእኛ ላይ እያንዣበበ ነው። ስለዚህ በጣም መጠንቀቅ አለብሽ። ቆይ እሱ ሰውዬ ከኛ ምንድን ነው የሚፈልገው አባዬ? ቆይ ለምን የሆነ ነገር አጉርሰው ዞር አይልልንም ከኛ? ይኸውልሽ አንዳንድ ጊዜ ሁሉም ነገር በጉርሻ ኪራዬ እምቢ እንዳትለኝ እሺ? እሺ ነገሩ ምንድን ነው? መጀመሪያ እምቢ አልልሽም በለኝና እነግርሃለሁ። እሺ አልልሽም፣ ንገሪኝ። የሆነች ልጅ ነበረች እና ብታይ እንዴት የምታሳዝን ልጅ እንደሆነች በቅርቡ ነው የተዋወቅኳት እና እዚህ ሰፈር ውስጥ የሰው ቤት ተቀጥራ ነው የምትሰራው። ታዲያ እንዴ ምን ሆነሻል ሚስቴ? እንደዚህ ስሜታዊ ያደረገሽን ነገር ንገሪኝ። የልጅቷ ታሪክ ከኔ ህይወት ታሪክ ጋር ተመሳሳይ ነው። ማለቴ ያሳለፍኩት ነገር ግን እኔ እግዚአብሔር ይመስገን ፈጣሪ እድለኛ ያደረገኝና አንተን ሰጠኝ። በብዙ አደለኝ። ሙያዬን ያለ አግባብ ተጠቅሜ ያሳኩሽ እንጂ ሌላ ምንም ወንጀል አልሰራው። ለአንዳንድ ሰዎች እኮ ይሄም ወንጀል ነው። ደግሞ እኔ ለስምንት ተጨንቄ ነው እንጂ እኔ ምን አገባኝ? ከቀን የሚተጉትና የሚለፉት ንብረቱ የኔ ነው የሚሉት አቶ በላይ አሁንም እጃቸውን ከክሩቤል ላይ አላነሱም። ሄሊና በላይ በሌላ በኩል የአባቷን ጀግንነት የወረሰች ይመስል እኔ የበላይ ልጅ ሆኜ እዚህ አልቀመጥም፣ ንብረቴንም አስመልሳለሁ፣ የቲምም አድርገው ያሳደጉኝን ሰዎች እበቀላቸዋለሁ ትላለች። በሌላ በኩል መርማሪ ጆን ሀናን ሊያጠምድ ነው ወይስ ምን ይሆን? እቅዱ ሊሳካለት ይሆን? እኛም አብረን የምንከታተል ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች ሁላችሁንም ሰላማችሁ ይብዛ ብለናል። እስኪ ቪዲዮውን ከመጀመራችሁ በፊት እንደተለመደው ላይክ፣ ሰብስክራይብ እና ሼር ኮሜንት እያደረጋችሁ ለወዳጆቻችሁ ሼር አድርጉላችሁ። ተወዳጁ ድራማ ጽናት አስተማሪ የሆነው ለዘመናት የቀጠለው አሁንም ቀጣይ ክፍል ይዘንላችሁ ቀርበናል። ጽናት እንግዲህ በጣም የምንወደው ሚዲያ ላይ ራሱ በጣም የተጋነነለት የነበረ ነው። አሁን ግን ትንሽ ረዝም ስላለ ነው መሰል ብዙም ተከታታይ አለው በጣም አለው ብዬ ነው የማስበው። በፓርት ቱ ሲመጡ ደግሞ የበለጠ ጠለቅ አድርገውታል። በደንብ ዘና እያደረጉ አዳዲስ ሰዎችን እየጨመሩ አስተማሪ ሆኑ። በተለይ እኔ ጽናት ድራማ የምወደው ምንድነው ጎልማሳ ሰዎች አሉበት። እነዚህ ጎልማሳ ሰዎች ደግሞ በህይወታቸው ብዙ ያስተማሩት ነገር ስላለ ወይም የተማሩት ነገር ስላለ ለወጣቱ ማህበረሰብ ያካፍላሉ ብዬ አስባለሁ። አሁን ደግሞ አባ በእውቀቱና አቶ በላይ መጥተዋል ተያይዘው ማለት ነው። በፊት የኪራ እናትና አባት እንዲሁም ደግሞ የናሆም እናትና አባት ነበሩ። አሁን ደግሞ አቶ በላይና አባ በእውቀቱ በጣም አዳዲስ ነገሮች፣ በተለይ አቶ በላይ በጣም ፓርቱ ደረቅ ያለ ቢሆን የሚጫወቱት ጨዋታ ነገር ግን አቶ በላይና መርማሪ ጆን በጣም ደስ የሚል ገጽታ ያለው ነገር ነው ይዞልን የመጡ። ስለዚህ እሱን ደግሞ በደንብ ከተከታተል ነው እኛ እንመርበታለን እያስባለሁ። ወደ ተደራችን ወይም ወደ ድራማችን እንሄዳለን። አቶ በላይ አሁንም ቆርጠው ተነስተዋል። ንብረቴን ሳላስመልስ ከዚህ በኋላ ንቅንቅ አልልም ያሉ ይመስላሉ። ጥሩ ነገር ለልጄ ነው ማውርታት ለሄሊና በላይ ይላሉ። ሄሊና በላይ በዚህ በዛም ብላ የምትፈልገውን ነገር ለማግኘት ከሌት ከቀን ደፋ ቀና ትላለች። የተጎሳቆለች መስላ ከአባቷ ቤት የምትወጣው ሄሊና በላይ ይሄ ግን ወጥመዷ እንጂ እሷ ተጎሳቁላ አይደለም። አማንም በሌላ በኩል ተከታተል ተብሎ አንድ መር ያለ ጠለቅ ያለ ትዕዛዝ ተሰጥቶታል። እሱ ትዕዛዝ ለማከናወል ከላይ እታች ይላል። ሀና አሁንም መርማሪ ጆንን ትወደዋለች። መርማሪ ጆን በሙያው በጣም ታታሪና ጎበዝ ቢሆንም ነገር ግን ከማንም ጋር ውሎ አይታይም። ከሀና ጋር አሁንም ቁሞ ሲያወራ ሀና የምትናገረው ሙያህን ያለ አግባቡ ተጠቅመሃል ተብለ የሌላ ሰዎች መሳለቂያ እንዳትሆን፣ ስለዚህ ከኔ ጋር አለመሆን ጥሩ ይመስለኛል ትላለች። እኔ ምንም ያደረጉት ነገር የለም፣ ሙያዬንም የሚነካ ነገር አልሰራውም ይላታል። እንደውም አንቺን አሳቁሽ እንጂ ቀልድ ነገር ተናግሬ ሌላ ሙያዬን የሚያጠፋ ነገር የተጫወትኩት ፓርት የለም ብሎ ይመልስላታል። እሷም ለምን ፈልጋይ ነው መርማሪ ጆን ብላ ትጠይቀዋለች። መርማሪ ጆንም አሁን የፈለጉሽ አንድ ጉዳይ አለ፣ ስለ ኪራና ስለ ሄኖክ ጉዳይ። ኪራና ሄኖክ ጉዳይ ደግሞ ምንድን ነው? ሄኖክ ጉዳይ ውስጥ ኪራ እጅ ምን ሊያረግ ገባበት ብላ ትጠይቀዋለች።
እሱንም እውነቱ ላይ እየደረስኩ ስለሆነ አሁን ደግሞ ትክክለኛውን መረጃ ለማግኘት ከአንዳንድ ምንጮች መሰብሰብ አለብኝ። እሱን ደግሞ አፈንፍኜ ነው የምደርስበት። አንቺ ለኪያ ጓደኛዋ ነሽ፣ ያውም የቅርብ። ስለ ኪያ ጥሩ ነገርን ብታወሪ፣ መልካም ነገርን ብትናገሪ፣ ነገር ግን አሁን እውነቱ ካለ ምንም ማድረግ አልችልም ይላል። እጁን ወደ ጠበቃ ዮሴፍ የቀሰረ ይመስላል። ጠበቃ ዮሴፍ ሌት ተቀን የሚተጋው ኪያን ወዷት እንጂ ለሙያውም ያን ያክል አይመስለኝም። ምክንያቱም ኪያ እጁን አስገብቶ ከዛ ትዳር መመስረትና ኪያን ጥሩ ህይወት ማኖር ይፈልጋል። መርማሪ ጆንም በተመሳሳይ ሁኔታ ጥያቄውንም ያፈጠጠው ወደ ጠበቃ ዮሴፍ ነው። ጠበቃ ዮሴፍ ሲጠይቅ እንዲህ ይናገራል። እኔ እንደዚህ አይነት ጅል አስተሳሰብ የለኝም ብሎ መልሶለታል ለመርማሪ ጆን። መርማሪ ጆን ግን እንደዚህ ሲል ይጠይቀዋል። አሁን አንተ የፈለገው ሙያውን ወደኸው ሳይሆን ወደ ሙያው የገባኸው ወይም የሙያው ጠለቅ ያለ ስራም ልምድም ቢኖርህ፣ ነገር ግን አሁን እያደላ ያለው የግል ጥቅምህን ነው። የግል ጥቅምህንም ለማድረግ ስትል ይህንን ሙያ ብትጠቀምበትም ነገር ግን ኪያን እጅ ውስጥ ለማስገባት ስለምትፈልግ ሄኖክን ተጠባብቀህ አንገቱን በዱላ መታኸዋል። ይሄ ደግሞ ትልቁ ወንጀል ነው። ስለዚህ ከወንጀልም በላይ ወንጀል ስለሆነ ይህ ነገር እደርስበታለሁ። ልቅስ ጥፋተኛ መሆንህን አምነህ እጅህን ለህግ ብሰጥ የተሻለ ነው ብሎ ይናገራል መርማሪ ጆን። ጠበቃ ዮሴፍም እኔ እንደዚህ አይነት ተግባር አልሰራሁም፣ ከኔ ራስ ላይ ብትወርድ የተሻለ ይመስለኛል መርማሪ ጆን። እኔ ሙያዬንም የማከብር ሰው ነኝ። የግል ጉዳይ ደግሞ ለእኔ ፕራይቬት ነው እንጂ ለአንተ ግልጽ ማድረግ አይገባኝም። እኔ ኪያን ለምንም አልፈለግኳትም። ሙያው ነው የሚያገናኘን። የወንድሟ ጠበቃ ነኝ። እኔም ስራዬን ለማከናወን ስል በዛ እግር መንገዳችን እንገናኛለን። ጓደኝነት እንጂ ያለን ሌላ ምንም ነገር የለንም። ይሄን ነገር በጥሩ ነገር ብታዩ የተሻለ ነው ይላል መርማሪ ጠበቃ ዮሴፍ ማለት ነው። መርማሪ ጆን መርምሮ የሚደርስበት ሁሉ ነገር አንድ ነገር የሚያመልጠው የለም። አሁንም በአቶ በላይ በር ላይ ያንዣብባል። አቶ በላይም ሁሉን ነገር ማፈንፈን ስለሚወዱ መርማሪ ጆን በራችን ውስጥ ቁጭ ብሎ ወይም ከበራችን በር ላይ ቁጭ ብሎ ጥንብ እያሸተተው ነው። ስለዚህ ይህን ጥንብ ደግሞ እኛ መደበቅ አለብን ያሉ ይመስላሉ ለልጃቸው ለሄሊና በላይ። ሄሊና በላይም አባቴ አንድ ጉርሻ ብሰጠው እኮ ከፊታችን ዞር ቀሸሽ ይልናል ትላለች። ሁሉ ነገር እኮ በጉርሻ አይሆንም። ጅብ እኮ የበለጠውን ያክል ብሰጩ የሚበቃውን ያክል እንኳን ብሰጩ ጠገብኩ አያውቅም። ስለዚህ ሁሉ ነገር በጉርሻ መፈታት የለበትም ይላሉ አቶ በላይ። የሚናገሩት ቅኔና አነጋገር እንዲሁም ደግሞ የሚገርም ነው። ከአቶ በላይ ውጭ ደግሞ አባባ እውቀቱ በጣም የሚናገሯቸው በጣም ምርጥ ቃላቶች አሉ። አባባ እውቀቱ ደግሞ በጥበባቸውና ምሳሌያዊ አነጋገር እንዲሁም እንቆቅልሽና ታሪክ ይነግሩናል። እሱ ነገር በጣም አስተማሪና ወደ ህይወታችን ወስደን መማር የምንችልበት ነው። ሀና መርማሪ ጆንን ብትወደው መርማሪ ጆን ግን ለእሷ ያለው አመለካከት አንድና አንድ ብቻ ነው። ጥያቄዎችን ማፋጠጥ እንዲሁም ደግሞ በሙያው ላይ ያለውን ነገር ማንሳፈፍ ወይም ሙያው ላይ ያለውን ነገር ግልጽ አርጋ እንድትነግረው ነጭ ወረቀት እንድትሆንለት ነው የሚፈልገው። ሀና ብትቅለበለብም ነገር ግን የምትናገረውንና የምትሰራውን ታውቃለች። መርማሪ ጆንም በእርግጥም ወደዋለች። ከዚህ በፊት ስልክ ደውላለት አላነሳ ሲላት ተናዳ ብቻዋን ስታወራ ኤደን ደርሰባት። ምን ሆነሽ ነው ሀኒ ብቻሽን የምታወሪው? ኧረ ምን ተፈጥሮ ነው? ሀና ያቺ ጨዋ ተጫዋቿ ቅልብልቧ ወዴት ገባች ስትል ኤደን ትጠይቃለች። ሀናም አጠፋ አርጋ ትመልሳለች። እሱ ነዋ ስልክ የማያነሳው። ቆይ እኔ ቆንጆ አይደለሁም ወይ አላምርም ወይ በማለት ኤደን ትጠይቃታለች። አረ ቆንጆዬ ነሽ ምን ይወጣልሻል ትጠይቃታለች ኤደንም። እና እሱ ስልኩን የሚያነሳው ምን ስለሆነ ነው? እኔ ከጠረቀምኩኝ ከዘጋው እንደማላናገር ታውቂያለሽ። ስለዚህ ይሄ ሰውዬ ከኔ ጋር ምንድን ነው አልሆንም ያለው ትላለች። የምትናገረውን ግራና ቀኝ ሄደ ቢሆንም ልክ እንደጠጣ ሰው ቢወላገድባትም ኤደን ግን ሁሉ ነገር ስለገባት አሁን ቅናት መሆኑ ነው ወይስ አፈቀርኩ ብለሽ ግልጽ አለመናገርሽ ነው ወይ ትላለች ኤደን። ኤደን ታይኝማ እኔ ራሴ የግል ችግር አለብኝ፣ እሱ ደግሞ ተጨምሮብኝ ሌላ የራስ ምታት ሆነብኝ ትላለች ሀና። በሌላ በኩል ኪያን እንትን ይሏታል። በነገራችን ላይ ኪያን ሀናና ኤደን ያበሽቋታል። አሁን ደግሞ ተራው ሆኖ የሀና ሆኗል። ሀናና ኪያ
የኪያና ኤደን ሀናን ለማብሸቅ የተዘጋጁት። እንደውም እነሱ መንገድ ላይ አግኝቷት በጣም ተሳልቀውባታል በሚገርም ነገር። አሁን በቃ ተሸኘ ማለት ማን ብለዋታል እና ትውደዋለች። ጠበቃ ማንም መርማሪ ጆንን ከዚህ በፊትም ጨለማ ቤት ወስዷት ፈራሁኝ ብላ ዝጥፍ አለችበት እና ሀና ማለት እንግዲህ ቪዲዮ ላይ የምትመለከቷት ነው። በነገራችን ላይ አናውቅም፣ ነገር ግን ብዙ ሰዎች የሚሉ ምንድነው የኪራ እህት ናት፣ ኖርማሊ እናትና ያባቱ ማለት ነው፣ ከካራክተሩ ውጭ ማለት ነው ይላሉ። ብዙዎቹ እንደዚህ ያወራሉ። ነገር ግን እስካሁን የተነገረ ነገር የለም። በእርግጥ ኪያ መንታ እህት እንዳለው እኔም ራሱ አውቃለሁ። ኪራ ማለት ነው ክሩቤል ማለት ነው፣ በሌላ ስም አላውቅም። እንግዲህ አብረውም የሚሰሩት ከጽናት ጋር ነው። ብዙ ጊዜ የጽናት ጋር ብዙ ነገሮችን በግላቸውም ይሰራሉ። ከዚህም በፊት አይፎን 14 መሰለኝ ባልሳሳት አይፎን 14 ስጦታ አበረክቶላታል እና በግል ህይወታቸውም የተገናኘ ነገር ያለ ነገር ይመስለኛል። ምክንያቱም በአሁን ጊዜ በጣም ጓደኛ ተብላችሁ አይፎን ስልክ ስጦታ የሚያበረክትላችሁ ካለ ማሻአላ ብያለሁ እኔ በራሴ በኩል ማለት ነው። አይደለም አይፎን ሳምሰንግ የሚሰጥ የለም። አሁን ጊዜው ራሱ የጨሰተ ነው እንኳን ሰውም ራሱ። በሌላ በኩል እንግዲህ ሀና እንደዚህ ብትሆንም መርማሪ ጆን ግን ትንሽ የያዘው ይመስላል። ምሳ እንብላ ብሎ ሊጋብዛት ነበረ። እኔ ምሳ እንደ በፊቱ ደግሞ ትታይ ብትሄድስ ከዚህ በፊት ጋብዟት የሆነ ጸብ ሲፈጠር ሰዎቹን አንጠልጥሎ ወደ ፖሊስ ጣቢያ ሄደ። ሀና እጇን አንቀርፍፋ ቀረች ማለት ነው። እንደዚህ አይነት ቢፈጠርስ ብላ እየነገረችው የጠየቀችው ነበረ። አይፈጠርም። ለበቀደሙ ይቅርታ እየጠየቃት ነው። ሀና አሁንም ምሳ እንብላ እስኪ ሀና ራስሽን ፈታ አድርጊ፣ ስታለቅሽና ስትኮሳተሪ አያምርብሽም። ያቺ ሳቂት ተዋና ገራገሯ ሀና የት ሄደች ይላታል መርማሪ ጆን። መርማሪ ጆን ይህን እየተናገረ ሀና በጠፉ ተመለሰች። እኔ ብስቅም ብጫወትም ከወደ ኋላዬ ብዙ መከራዎችና ስቃዮች አሉ። ስለዚህ አንተ ስለማታውቀኝ ነው። መርማሪ ጆን መጨነቅ አይገባህም። ሀና የራሷ የሆነ ታሪክ አላት፣ ተገልጾ የማያልቅ ወይም ዲያሪ የተጻፈ ጽሁፍ አላት። ስለዚህ ሀና እንደተከደነች ትቀመጥ፣ ፕራይቬት እንደሆነች ትቀመጥ ያለች ትመስላለች። መርማሪ ጆንም የሰውን ህይወት መመርመር እንጂ እንደዚህ ቀርበህ የምታዋይ ወይም ለሰው ምክር የምሰጣት መስለኝም ነበር ስትል ሀና ትናገራለች። ጽናት አሁንም ሄሊና በላይም ወደ ቤቷ ለማስገባት ባሏን ኪራን ትጠይቀዋለች። ኪራን ቢያትለኝም ወይ ያቺ ልጅ ባመጣት ትለዋለች። ቤቴ ክፍት ነው ከዚህ በኋላ እንኳን እሷን ሌላም ሰው ያስተናግዳል። ስለዚህ ናይ ቶሎ በያት ይላል። ጽናትም ደስታዋ ሳያልቅላት ሄሊና በላይን ለማግኘት ወደ ውጭ ወጣች። ሄሊና በላይ ግን አልተመለሰችም ወይም አልመጣችም። ወይኔ ሰዎቹ ይዘዋት ይሆናል፣ ምን ሆና ይሆን እያለች በጭንቀት በር ላይ ቁሟ ትጨነቃለች። ሊናም ከመንገድ መታ ምን ሆነሽ ነው ጽናት ስትላት ሄሊና መጣለው ብላይ ነበረ በዛው ቀረች፣ ሰዎቹ ይዘዋት እንዳይሆን ብላ ትናገራለች። ሄሊናም አይዟትም፣ አይዞሽ ሄሊና ጎበዝና ታታሪና ብለሻል፣ ስለዚህ ከዚህ በኋላ መጨነቅ አይገባሽም ትላለች ሊና። ይህም ቢሆንም አረኔ ፈርቻለሁ ሰግቻለሁ ትላለች እንትና ጽናት ማለት ነው። ምንም ነገር አይፈጠርም ተረጋጊ እያለች ሊና ታረጋጋታለች። እውነት ሄሊና ተሰው ቤት ነው የምትመጣው ወይስ ከአባቷ ቤት? አማንስ ነገሩን ደርሶበት ለአቶ በላይ የተናገረው እሱ ላይ ምን አይነት እርምጃ ትወስድበት ይሆን? ሄሊና በላይ ወደ ጓዳ ቃንጣሊ ብለው ነበር። እንግዲህ ህይወቱን እንዳቀጥፎ ፈራለሁኝ። ውድና የተከበራችሁ የቻናላችን ቤተሰቦች ጽናት ተከታታይ ድራማ ይመስል ነበር። በቀጣይ ክፍል እስከምንጨርስ ሰንብት። ለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እንዳይረሳ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።